ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ እሑድ ሲሆን እንደ ዕብራውያን ዘመን አቆጣጠር መስከረም 6 ቀን 5786 ዓመት ላይ እንገኛለን። እንኳን ለ5686 ለ5786 ዓመት በሰላም አደረሳችሁ እያልኩኝ እንግዲህ ዛሬ ከዚህ አባት ዓመት በዓል ትልቅ ዓመት በዓል አስተሰሮ ዮም ኪፑር ወይም አስተሰሮ ከምንለው በዓላት ልንደርስ 4 ቀኖች ናቸው የቀሩን እና እንግዲህ እነዚህ 10 ቀኖች አሰረት የሜቹባ ይባላሉ ማለት ነው። እና በእነዚህ በ10 ቀናቶች ፈጣሪ አምላክ ከቅርባችን አለ። ምን ይባላል በዕብራይስጥ አባባል ድርሹ በይማጾ ፈልጉት አለ ከቅርባችሁ ክሩኡ ኪኦቶካሮ ጥሩት ከቅርባችሁ ነው ይሉናል ነቢያቶቻችን። እና ፈጣሪ አምላክ እንግዲህ ፈጣሪ አምላክ አሜለህ በሳዴ ወይም ደግሞ ንጉሳችን በአካባቢያችን እንዳለ ይገኛልና በተለይ በእነዚህ 10ቱ ቀኖች አሰረት የመቹባ በሚባለው ወይም ደግሞ 10ሩ የመመለስ ቀኖች ፈጣሪ አምላክ በቅርባችን እንዳለ ያሳየናልና በዚህ ጊዜ ከዚህ ትልቅ በዓል አስተሰሮ ወይም ደግሞ ዓመቱን ሁሉ በሰራነውን ስራ ለማስተሰረየት ወይም ደግሞ ለካፔራለኑ የምናደርጋቸው ልዩ ነገሮች አሉ። ከዚህም እንግዲህ አንዱ በመጻፍቷችን ለምሳሌ አሁን በጸሎት ስነ ስርዓታችን የምናየው የተጨመሩ ነገሮች አሉ። መለክ ሐፈጽ በኻይም ፈጣሪ አምላክ ንጉሳችን ህይወትን ይፈልጋል። የሰው ልጅ ባበሳው መግደል አይፈልግም፣ ይሁን እንጂ ህይወትን ይፈልጋል። ስለዚህ በእነዚህ ያሉትን እንበልና ሚድራሽ ኮሄለት ከሚባለው ንጉስ ሰለሞንና ንጉስ ዳዊትስ ምን ይላሉ ስለው ህይወት ምን እንዴት ላለው ህይወት ነው እኛ ፈጣሪ አምላክን በእነዚህ ሰሞኖች ምን ለምነው የሚለውን ስናይ መጀመሪያ በኦሪት ዘዳግም ምዕራፍ 4 ቁጥር 4 ላይ ምን ሲል ያሳየናል? መሲሐችን ማነው ነቢያችን የነቢያት አባት መምህራችን ሙሴ ምን ሲል ያሳየናል? 4 ላይ ይላል ባቴም አድበኪም አዶናይ ኤሎሄም ኻይም ኩልከም አዮም ይላል። እናንተ በፈጣሪ አምላካችሁ የተጣበቃችሁ እንሆት በህይወት ትኖራላችሁ ይላል። ምንድነው የሚለው? ባቴም አድበኪም እናንተ ከፈጣሪ አምላክ የተጣበቃችሁ እንሆ በህይወት ትኖራላችሁ ሲል ያሳየናል። ከዚህው ከኦሪት ዘዳግም ሳንወጣ ባለፈው ሳምንት ፓራሻት ኒጻብም ያነበብነውና ዛሬ አሁን ትናንት ሰንበት ያነበብነው ፓራሻት ቤለህ ካነበብነው ደግሞ ሲያሳየን ምን ሲል ያሳየናል? እንዲህ ሲል ያሳየናል ኪ ካሮብ ለኻ ደባር መወድ በፊካው በለባኻ ላሶቶ ሬና ታቲ ለፋኒሃ ዮም ኤታሃይም በይታቶ በይታማቤት በይታራ ይላል። ተመልከት እንግዲህ ዛሬ በመካከልህ ሁለት ነገሮችን ሰጥቻለሁ ይላል። ህይወትን ጥሩውን ነገር በይታማቤት በይታራ ሞትን ደግሞ መጥፎውን ነገር ሰጥቻለሁ ካለ በኋላ ወደ አሁንም ዘዳግም 30 ወደ ቁጥር 15 ደግሞ እንዲህ ሲል ያሳየናል ማለት ነው። ቴትባብ ነው ቴትባብ ይቅርታ 15 አይመስለኝም 19 ማለት ነው። አይዶቲ ባሄም አዮም ኤታሸማይም ወይታሬጽ አኻይም ወማቤት ናታቲ ለፋኒሃ አብርሃ በከላላ ባሃርታ በኻይም ለማን ትህየ አታ በዛረካ ምን ነው የሚያሳየው? እኔ ዛሬ ምስክር አደርግባችኋለሁ ሰማይና ምድርን ማለትም ወይታሬጽ አኻይም ወማቤት ናታቲ ለፋና ህይወትና ሞትን በፊታችሁ ሰጥቻለሁ። ለፋኒሃ ማለት ለአንተ ተፊት ሰጥቻለሁ ማለት ነው። አብርሃ በከላላ በረከትንና እርግማን ወባሃርታ በኻይም ህይወትን ምረጥ ለማን ትየ በህይወት እንድትኖር አንተና ዘርህን ሲል ያሳየናል ማለት ነው። ከዚህ ቀጥላ አድርገን በአሰረት የመቹባ ወይም ደግሞ በ10ቱ የመመለስ ሰሞኖች ደግሞ ከጸሎት ስነ ስርዓታችን የምንጨምራቸው ነገር አለ። ለምሳሌ ከመጀመሪያ አባቶቻችን የአብርሃም ይስሐቅ አምላክ የያዕቆብ አምላክ ካልን በኋላ ዞኽሬኑ ለኻይም መለክ ሐፈጽ በኻይም ኮትቤኑ በሰፈር ኻይም ለማናኽ ኤሎሄም ኻይም ዞኽሬኑ ለኻይም ማለት በህይወት አስበን፣ መለክ ሐፈጽ በኻይም ማለት ህይወትን የሚፈልግ ንጉስ፣ ኮትቤኑ በሰፈር ኻይም ማለት ደግሞ በጥሩ መጻፍቶች በጥሩ መዝገቦች እንደምናየው እንግዲህ 3 መዝገቦች ተከፍተዋል በሮሽ አሻና በጥሩ መዝገቦች ህይወታችንን ጻፋት ለማናኽ ኤሎሄም ላንተ ስትል ፈጣሪ አምላክ እንግዲህ ፈጣሪ አምላክ ከኛ የሚፈልገው ነገር የለም እኛን ከሱ ምን ፈልገው ያለ። ስለዚህ ላንተ ለክብር ስትል
እባክህ ምንድነው የሚለው በዕብሪቱ አባባል ዞኽሬኑ ለኻይም መሌክ ሐፌዝ በኻይም ኮትቤኑ በሰፈር ኻይም ለማናህ ኤሎሂም ኻይም ሲል ያሳየናል። ቀጠል አድርጎ ሚከሙሃ አበራህማን ዞኸር ይጹራብ በረኻሚም ለኻይም። አሁን ተዚህ ላይ ምን ይላል? ማን ነው እንዳንተ ያለ አባት መሐሪ አባት ዞኸር ይጹራብ ማለት ፍጥረታቶችን በምህረቱ ለህይወት የሚጽፋቸው ሲል በዚህ መልኩ ያሳየናል። ስለዚህ ጸሎታችን ሁሉ አሜሌክ አካዶሽ ማለት እንግዲህ ንጉሳችን እያልን ነው የምንጸልየው ማለት ነው። እና ቀጠል አድርጎ ወደ መጨረሻ ወደ ጸሎቱ ማጠናቀቂያ ላይ ደግሞ የምንለምነው አለ ከፈጣሪ አምላክ እንዲህ ስንል እናሳያለን። በመጀመሪያ ስም ሻሎም ይላለን ሰላምን አድርግ ካልን በኋላ ቶባው ብረሃ ጥሩና በረከትን ህይወትና በጎነትን ካልን በኋላ ጽዳቃ ብርሃሚም ጽድቅንና ምህረትን ካልን በኋላ በአስርቱ ቀናቶች የምንጨምረው ምንድነው? ወበሰፈር ኻይም ብረሃ በሻሎም በጥሩ መዝገብህ በመዝገብ ህይወት በረከትንና ሰላምን ፓርናሳ ንብረትን ማለት ነው ጥሩ ነገር በይሹዋ ትድገትን ምንሃማ ማጽናናትን ወግዞሮት ቶቦት ተጥሩ መዝገብ መዝግበነን ንዛኸር በኒካቴብ እንታወስ በጥሩ መዝገብ በፊትህ እንጻፍ ይላል። አናክኑ በቆላምኻ እስራኤል ለሃይም ቶቢም ኦሎሻለም እኛና ህዝብህ እስራኤል በጥሩ መዝገብና ለሰላም መዝግበን በማለት ያሳየናል ማለት ነው። እንግዲህ ይህን ከመሰለ እነዚህ በ10 ቀናቶች የምንለምናቸው ነገሮች ይህን ካልነን ንጉስ ሰለሞንና ንጉስ ዳዊት ኮሄሌትስ ምን ይላሉ? እንዴት ላለ ህይወት ነው ምን ለምነው? በዕብሪት ብቻ ነው ማነበው ጊዜው አጭር ነው። ከቻልሁ ለመተንተን ሞክራለሁ። አማራ ብሁና በሺም ራብ አኻ ዳቪድ አሜሌክ አማር ራዮን በኪጻራ ቬሎ ፒራሽ ኤትድባራብ በሊያሚም ይዝቢር ኤትድባራብ ሽሎሞ ብኖ። እንግዲህ ንጉስ ዳዊት ትንሽ ነገር ባጭሩ አለ፣ ግን ትርጓሜውን አልነገረንም። ቆየት ብሎ ግን ልጅየው ትርጉሙን ነገረን ይላል። ዳቪድ አሜሌክ አማር አዳም ለሄቤል ዳሜ ሐያብ ሸል አዳም ዶሚም ለሄቤል። የሰው ልጅ ህይወት ሄቤል ማለት ጭስ ማለት ነው። ወላፈን ከውሃ ስናሞቅ የሚወጣው ወላፈን ማለት ነው። የሰው ልጅ ይላል የሰው ልጅ ህይወት ማለትም ለሄቤል ዳሜ ማለት ለጭስ ነው። ለከንቱ በኖ ሊጨበጥ የማይችል ጭስ ነው በማለት ይላል። እንዴት ላለው ጭስ ነው የሚለውን ንጉስ ሰለሞን ይተነትለናል። ሐያብ ሸል አዳም ዶሚም ለሄቤል አኽ አዳይን ሎ ፒራሽ ዳቪድ ለይዝ ሄቤል ይትካቤን አይም ለሄቤል ሸል ታኑር ለየትኛው ሄቤል ማለትም ለየትኛው ጭስ ነው? ከታኑር ለሚወጣው ነው ወይስ ከሲር ከብረት ድስት ለሚወጣው ነው ይላል። ለይዝ ሄቤል ይትካቤን አይም ለሄቤል ሸል ታኑር ሼሽ ቦ መማሹት ሪያህ ቶብ ባፍ ላሁት ምትናከዘት በማኮሞት ሺባሄም ሚስታበር ሄቤል። እንግዲህ በታኑር ስናበስል እንደምታዩት ጭሱ ወላፈኑ ጥሩ ሽታ አለው ነው ወይስ ዝም ብሎ ውሃ በብረት ድስት ከሚፈላው ውሃ የሚወጣው ወላፈን ለወደትኛው ወላፈን ነው? ኦው ላይ ካባናቶ ለሄቤል አዮጼ ሚን አኪራ ወይም ከብረት ድስት ለሚወጣው ጭስ ሺሂ ሚትካን ካታን ሚን አታኑር አህ ወበሆል ዞት ጋም በሄብላ የሽ ማማሹት አድሺባ ሽሎሞ አሜሌክ ወፒራሽ ኤታድባሪም። ይህ ሁሉ ነገር ንጉስ ዳዊት በምሳሌ አድርጎ አስቀመጠው። ፍንጩን አልሰጠንም። ይሁን እንጂ ንጉስ ሰለሞን ግን መጥቶ ይህን ነገር ገለጸልን ሲል ሚድራሽ ይቀጥላል ማለት ነው። ኤሃን በኦምሮ ሄቤል አባሊም አማር ኮሄሌት ሄቤል አባሊም ሃኮል ሄቤል አዮጼ ማሄቤል ሸኤንቦ መማር። ንጉስ ሰለሞን 7 ጊዜ ሄቤል አባሊም አማር ኮሄሌት ሃኮል ሄቤል 7 ጊዜ የከንቱ ከንቱ ሁሉም ከንቱ ነው፣ ከፀሐይ በታች የከንቱ ሁሉም ከንቱ ነው። መጨረሻ ላይ ምን እንደሚል እናየዋለን ማለት ነው። ይህን ካለ በኋላ ቀጠል አድርጎ ንጉስ ሰለሞን ሽሎሞ አሜሌክ ሚዳሜ ኤፉዋ ኤታውላ መዘ ለሄቤል ሸኤን ቦ መማሽ። ንጉስ ሰለሞን ይህን ዓለም ለጭስ ከንቱ ጭስ ወላፈን ለሚወጣ እንደዚህ አድርጎ ይገምተዋል። ወሁ ማዝኪር ሸባ ሄባ አባሊም በፓሱ ከዘ ሄቤል አባሊም አማር ኮሄሌት ሄቤል አባሊም አኮል ሄቤል ሸሎሽ ፓሚም ሄቤል ኡፓማይም አባሊም በለሾን ራቢም ማካባናቶ ይዝቢር ራቢ ሽሙኤል ባር ናህማን በሽም ራቢ የውሹዋ ቤን ካርኻ ማሻል ለማ አደባር ዶሜ።
ቀጠል አድርጎም ንጉስ ሰለሞን ምን ሲል ያስረዳናል? ማካባናዶ ኢዝቢር ረቢ ሽሙኤል ባር ናህማን በሺም ረቢ ዮሹዋ ቤን ካርካ ማሻል ለማ አደባር መሻል አዳም ሺኒያህ አልአሽ ሼባ ከደሮት ዞ ለማላም ይዞ አይቤል አውለ ሚና ከደራ ሃይሊዮና ሁ ካሉሽ በዮተር ምን ይላል ረቢ ሽሙኤል ባር ናህማን የሚባለው ይሄንን ምድራች ሲተነትን ምሳሌ ይላል። ለምን ይመስላል ይሄ ነገር ይላል? ለምሳሌ አሁን ጋዝ ወይም እንጨት ሰዓት ካቀጣጠልን በኋላ ብረት ድስት እናደርጋለን። ከብረት ድስቱ ላይ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባት ብረት ድስቶችን በበላይ ካደረግን በኋላ ከለሰባተኛው ብረት ድስት የሚወጣው ጭስ ምንም ነገር የሚታወቅ ወይም ወላፈን የለውም ማለት ነው። ልክ እንደዚህ ነው የዓለም ኑሮ። የዓለም ሲል ራቢ ሽሙኤል ባር ናህማን የንጉስ ሰለሞንን ትንታኔ በዚህ መልኩ ሲተነትን ያሳያል። ይህ ማለት ከፀሐይ በታች ዓለም ከንቱ የከንቱ ከንቱ ነው ይላል እንጂ ወደ መጨረሻ በዚህ መልኩ ማያሰናብተን አልፈለገም። ህይወት ምን እንደሆነች ሊነግረን ስለፈለገ ነው ንጉስ ሰለሞን። ቀጠል አድርጎም አይቤላውለ ሚና ከደራ ሃይሊዮና ሁ ካሉሽ በዮተ ኤን ቦ መማሹት ለሄበል አቪሪ ዘ ዲማ ሽሎሞ አመለክ እታውላ መዘ አፊሉ ሎ ለሄበል አዮጼ ሚና ከደራ አሙነኻት አላኤሽ አዝማ ሽሁ ሄበል ዮተር መማሺ ማለት ንጉስ ሰለሞን ራሱ ከብረት ድስቱ አንድ ብረት ድስት ስንጥድ የሚወጣው ጭስና ላሁት ይባላል ወይም ደግሞ ወላፈን ከዛን እንኳን ያነሰ ነው የዚህ ዓለም ኑሮ ሲል ያሳየናል። ካህጋማውስኪም ሽባሄም አዳም ታሩድ በውላ መዘል ኤን ባሄም መማሽ ሚለባድ ቶራ ወሚሶት ማሲም ቶቤ እንግዲህ ይህ ዓለም ከፀሐይ በበታች ምንም ነገር የለውም። የከንቱ ከንቱ ባዶ ነው። እኔ ብላችሁ ምናልባት አንተ የዓለም ጣም መቼ ስታውቀው ነው? መቼ ገንዘብ ኑሮ ከዓለም ወደ ዓለም ከደሴቶች ወደ ደሴቶች ተዘዋውረህ የግል አይሮፕላን ኑሮ ዓለምን ጎብኝተህ መቼ አይተህ ነው ትሉኛላችሁ? ይህን የሚለው ንጉስ ሰለሞን ነው። እንግዲህ ዓለምን ከፀሐይ በታች ያለችውን ነገር በቁጥጥሩ ስር ያደረገና ልክኛ የሰው ልጆች እንኳን ማናያቸውን በቁጥጥሩ ስር አድርጎ ዛሬኛ በአይሮፕላን እንበራለን፣ እሱ ደግሞ ከአይሮፕላን በበለጠ በሌላ ዓለምን እየበረረ ሲቃኛት የነበረ ሰው ነው። እንግዲህ ይህን እችን ዓለም ከምድር ከፀሐይ በታች የከንቱ ከንቱ ያላል። ከዛሬ ከአስርት የሚቹባ ጋር ምን ያገናኛናል? ወይስ ከህይወት መፈለጋችን ጋር ምን ያገናኛል የሚለው በኋላ እናየዋለን፣ ተንተን እናደርጋለን። እና ይህን ካለ በኋላ ንጉስ ሰለሞን ይላል ይሁን እንጂ ይላል በዚች ዓለም ሶስት ነገሮች አሉ። ቶራ ኦሪት መማር፣ ሚጽሞት የፈጣሪ አምላክን ትእዛዝ መፈጸም፣ ኡማሲም ቶብን የት ነው የሚለው ከሁለት ወይም መክፈብ መጨረሻ ላይ ሶፍ ደባራ ኮልንሽማ ኤታ ኤሎሂም ይራ ቤት ምጽወት አብሽሞር ከዘኮላዳ በመጨረሻ ሁሉም ተሰማ እግዚአብሔርን መፍራት ትእዛዙን መጠበቅ ይሄ ነው የሰው ሁለንተ ነው ይላል። ቀጠል አድርጎም ሎካል ልሽሟ ኤታ ምሽፓተ ዘ ቀላል አይደለም ይሄን ነገር ለመስማት ሻኮል ሄቨል ሁሉም ነገር ከንቱ አባላት አታሉሙ ሃይታልሙት መድባሪም ሎካሊም እና ኦፍ ሄቶታም ለብልቲ ነው ሆነ ይሁን እንጂ ይሄን ነገር አይደለም ብሎ ላለመቀበል መካድ ወይም ደግሞ አንቀበልም ይሄ ነገር እውነት አይደለም ብሎ ለማለት መሞከር እውነታውን ውሸት ሊያደርገው አይችልም። ኤን አዳም ሽሎ ዮማር ሃኮል ሄቨል አልሽኖት ሐያብ ሽክባር ሐልፎ አንድ ሰው ህይወቱ በከንቱ ወይም ደግሞ እንደ ጭስ የከንቱ ከንቱን በባዶ እንዳለፈው አድርጎ መፈረጅ አይችልም። ዳዊት አመለሁ ብኖ ሽሎሞ መላምዲም እት ብኒ አዳም ላኽሾቭ ካህ ኦድ ልፍኔ ሸኾልፊም አኻይም ብሎ ላኻር ሚከን ንጉሳችን ዳዊትና ልጅየው ንጉስ ሰለሞን የሚያስተምሩት ለሰው ልጆች የሚያስተምሩት ምንድነው? ህይወታችን ከማለፏ በፊት ብቻ 10 ቀን አሰረት የሚችባ ከማለፏ በፊት ለህይወታችን መንገድ መፈለግ ለነፍሳችን ቤዛ መንገድ መፈለግ ለመክፈቻችን እንዳልነው ክሩዎቶ ኪሁ ካሮ ጥሩ ተቀርባችሁ ነው ማለትም ፈጣሪ አምላክ በቅርባችን ስለሆነ ህይወትን ምንፈልገው በዚህ መልኩ ነው። ቀጠል አድርጎም ኪኢም ማፍኒሚም ዞት ልፍኔኸን ኢፍሻል ለናጸለ ተኻይም ለደባር አሚቲ ይሄንን ነገር አስቀድመን ካወቅነን ህይወታችን ለእውነተኛ ነገር ለደባር አሚቲ ማለት ለእውነተኛ ነገር እንጠቀምበታለን። በትሂላት ሐያብ አዳም ኤኑ ኻሽ ባውጽማ ኤታ ቲስኩል ሸሃይብልዩት አኻይም አዳይን ሁ ኾሸብ ሸአኻሎሞት ባድሚዮኖት ሸሎ ካሸር ይትጋሽሙ ኢም ያስሊህ ለግሽማ ይግረሙሎ ኦሽር ራብ ሺማለ ኤትኮል ይውሹቱ በመጀመሪያ ጊዜ የሰው ልጆች እንግዲህ በልጅነታችን ሐሳባችን ሁሉ ህልማችን ሁሉ
ይሄን የመሰለ ስራ አግኝቼ ብሰራ እንዲህ ያለ ገንዘብ ባከማች ህልሜ ሁሉ ይሳካልኛል፣ ደስተኛ ሆናለሁ ብሎ ያስባል ህልሙን ለማሳካት። ኤንሁ ሻት ሊቦ ለካህ ሸሃሎሞት ሽክባር ሚሜሽ ያዲም ሽክባር ይሲክ ሎ ይሲቡሎ ኦሸርዘ። ይሁን እንጂ ህልሙ የፈጸማቸው ህልሙ ትዳር አግኝቼ ልጆችን ወልጄ ቤት ሰርቼ የፈለኩትን መኪና ገዝቼ ዓለምን ጎብኝቼ ይሄ ሁሉ ግን ደስታን ሊሰጡት አልቻሉም። ምክንያት ሽሁ ኾሸብ ሽሁ ሎ ኻላም ዳይ ኦ ላሲግ ያዲም አድግዶሊም አህ ከሆል ሽሆልፎት አሻኒም ሁ መቢን ሻኦሸር ኤኑ ያሆል ልዮት ታሙን በደባር ሺ ነይኒም ይሜኑ ራክ ኮል ኦር ሽሃሎ ሆልሚ ማላብ ወማፍሲኪም ለሃኖት ሚሜኑ ከሸመናሲም ልትፎሶቶ በያል። እንግዲህ ደስታን ኦሸር ይባላል። ደስታን ለማግኘት በገንዘቦቻችን ሰርተን ሩጠን ባገኘናቸው ደስታ እናገኛለን ብሎ ማሰብ ከንቱ ነው። ከንቱ ነው ንጉስ ሰለሞን እንዳለው። ይሁን እንጂ ህልሙንን ተወጥ አድርገን እውነተኛ ነገር መፈለግ፣ እውነተኛ ህይወትን መፈለግ አለብን ይላል። ኦሸር አሚቲሁ ሻልባት ነፈሽ። እውነተኛ ደስታ ማለት የሃይምሯችን የመንፈሳችን መረጋጋት ነው ይላል። ሮጋ የተረጋጋ በሲምካ ደስታ አሮጋ ሙሽታት አልሲምካ ባለህም አኦሸር። እንግዲህ ደስታ የተረጋጋ አሚሮ እነዚህ ሁሉ የሚመጡት አሲምካ ሂ ቶዛ ሸል ሲቡክ። ደስታ ማለት እንግዲህ የኦሪትን ትምህርት ስንማርና መንፈሳችን የተረጋጋ ምግብ ስንመግባት ማለት ነው። ሸል አስያ አሚቲት አመማለት ኤታ ነፈሽ በሂ ሞቢላ ኤታ ዳም ለማርጓ ሁ ኤኑ ኻሽ ኾሰር ሸከት ሁ ኤኑ ኻሽ ኤጻ ፕኒሚት ላሽሊም ኾሰር ሺ ይፍሻር ለማሎ ኪሁ ማለ ወጋዱሽ በፕኒሚዮቶ በተውሳ ሀብልቲ ንምናት ሂ አኦሸር ኦሸር ሁ ሚሊሾን ኢሹር አዳም መኡሻር ኖቴን ላስሞ ኢሹር ሻኸን ሁ መማለ ኤት ይሁዶ ኦማግሽም ኤታጽሞ። እውነተኛ ኦሸር ደስታ ማለት እንግዲህ ኢሹር ማለት ፍቃድ ማለት ነው። ለአእምሯችን ፍቃድ ስንሰጠው ለነፍሳችን የሚያስደስታትን ሸልባ ስንሰጣት የዛን ጊዜ ነው እንግዲህ ደስታም ሁሉም ነገር በአንድ ላይ ሊመጡ የሚችሉት ማለት ነው። ሽሎሞ አሜሌህ ሎ ራጻ ላክሂብ ላሙ ከሺግዲር ኤታ ኻይም ከኤበል ሁ ረጻ ሊምኗ መይታኑ ከኤብ ጋዶል ዮተር ሽሎ ይጋሌ አዳም በሶፍ ያማብ ሽኮል ማዕሴሁ ሄበል በሬክ። እንግዲህ ንጉስ ሰለሞን በመጨረሻው ጊዜ ስንደርስ ያሐለምነው ህልም ሁሉ ውሸት እንደሆነና ባዶ ሬክ ማለት ባዶ እንደሆነ ስናይ እንዳናዝንና የበለጠ እንዳናዝን ስለዚህ አስቀድሞ የነገረን በህይወታችን መጀመሪያ ላይ እውነተኛይቱን ህይወት እንድንፈልግ ነው። እላ ያሁሽ ኮል ረጋ የሚሐያብ ቢያምቲን ምሽቶከኩት ለረጋ ሀባ በረጋይም ሽኻልፉ ይጽረቡ በንሽማቶ በነፍሾ በአስያ አሚቲት ሩሃኒት በያሱኦቶ ለኢሽ መውሻ ዞት አኑ መባክሺ በትፊላት አሚዳ በያሚም አይሉ ዞኽሬኑ ለኻይም መለኽ ሐፈጽ በኻይም ወኮትቤኑ በሰፈር ኻይም ለማናኽ ኤሎሂም ኻይም አኻይም አሚቲም ሄም ካሸር አኑ ሙሁባሪም ላሸም። እውነተኛ ህይወት ማለት ከፈጣሪ አምላክ ጋር ስንጣበቅ ነው ማለት ነው። ያለበለዚያ ግን ደስታ እናገኛለን ብለን ከንቱ ህልም ብናሐልም የከንቱ ህልምና የከንቱ ነገር ብናደርግ የሁሉ ደስታ ሊሰጠን አይችልም። ኤን ኻዳሽ ተኻታሽ ነሽ ከፀሐይ በበታች ምንም አዲስ ነገር የለም። ይህ ዓለም የከንቱ ነው። እውነተኛው ነገር ግን ህይወታችንን ሲፑክ ማለት ለነፍሳችን ምግቧን ስንሰጣት የትነው በንሽማ ይጽራሩ በንሽማቴኑ በነፍሼኑ ባስያ አሚቲት እውነተኛ ነገር ስንሰራ እውነተኛ ነገር ስናደርግ እንግዲህ ምን ይላል ቀጠል አድርጎ ዞኽሬኑ ለኻይም መለኽ ሐፈጽ በኻይም ኮትቤኑ በሰፈር ኻይም ለማናኽ ኤሎሂም ኻይም አኻይም አሚቲም ሄም ካሸራኑ ሙሁባሪ ይማከዶሽ ባቡ። ተፈጣሪ አምላክ ጋር ስንጣበቅ ተፈጣሪ አምላክ ጋር ፈጣሪ ያዘዘን ትእዛዙን ስንፈጽም ንጉስ ሰለሞን በመጨረሻው ጊዜ መክብብ እንዳለው እንዴት ነው ያለው? እንግዲህ ሶፍ ደባራ ኮንሽማ ሁሉም ነገር ተሰማ። ፈጣሪ አምላክን መፍራት ትእዛዙን መጠበቅ ይሄ ነው የሰው ሁለንተናው ይላል። እኔ መስላን ወገኖቼ መልካም ባላት መልካም ቀላል ጾም ይሁንላችሁ። ከመልካሙ መዝገብ ይመዝግበነን ወገኖቼ። ለዚህ ትብብር ለሚያደርግልኝ ወንድሜ ደግሞ ብቻ ይሄ አዲስ ዓመት ያላገቡት የሚያገቡ ጤና የሌላቸው ጤና የሚያገኙበትን እድል ይክፈትልን ፈጣሪ አምላክ ይህን ዓመት ላለሁኝ። ሰላም ሁኑልኝ። ወንድማችሁ ጋሻ ወርቁ ነው። ሰላም ጾም ካል ግማር ኻቲማ ቶባ